እግዚአብሔር ይመስገን። አሜን። ጌታ ይባረክ። አሜን። ኤምቢሲ ፋይል በነበረ ጊዜ አብረን ስናገለግል ለብዙ ነገር ነው ከጎኔ ከነበሩት ውስጥ አንድ ሰው አይቼ እንደተነሳለ ዝም ብላችሁ አጀንጅ ውስጥ እግዚአብሔር ይባረክ። መስዬ በይታ እግዚአብሔር ይባርክልኝ። ደስ ብሎኛል፣ ደስ ብሎኛል። ነይ እዚህ ጋር አጀብኩና ያደምባለች እኔ ነው ማለት በቃ ደስ ብሎኛል። እዚህ ጋር የብዙ አንድ ሰው ሲቆም የብዙ እዚህ ጋር የብዙ ነገር የብዙ ሰው አሻራ ውጤት አሽቷል። ስለዚህ አለበት የነሱ አሻራ ቤታቸው አረፍ ያለው መክረው ያል ከጎኔ ነበሩ። ስለዚህ ደስ እና እግዚአብሔር ያክብርልኝ። ደቂቃዬን እጠቀማለሁ። ዋቄው ስናይብሱ ሰዱ ወይታ ዋቄው ጉዳይ ስናይብሱ ደቂቃዬን እጠቀማለሁ። ቶሎ ቶሎ ዛሬ እግዚአብሔር ሊነግረን የፈለገውን ነገር ንገራችሁ እና ሊነግረን የፈለገው ጉዳይ ምን ይሆን እግዚአብሔር እና ከዛ ጸልይ እግዚአብሔር የሚናገር ነገር ማለት ከምንም አይነት እና እግዚአብሔር ሊያስመልጣችሁ ሲል ከእናንተ የሚፈልገው ሶስት ነገሮች እንደምን ነገር ማምለጥ ይፈልጋል አይደል? እስቲ ተባለ በስውርም በግልጽም ጠላት በተለያየ መንገድ የሆነ ነገር ያጠምድባችኋል እና በሚገርም መንገድ እግዚአብሔር ሊያስጠላችሁ ሲመጣ ሶስት ነገር እናንተ ላይ ማየት ይፈልጋል ማለት ነው። እነኛ ሶስት ነገር ነግራችኋል። ወንተሰድ ዋቀዮን ሲዋል ዮማን ጉሬ ዋድላው ስውልፌቱ ዋንሰዲ ዋቀዮን ስንራ በርባል ይሰንስንቲማ እግዚአብሔር ያለ ምክንያት ምን ማድረግም ምክንያት ኢየሱስ መጥቶ ሲሞትልን ምክንያት ምንድን ነው? ወዶ እና ኢየሱስ ዝም ብሎ መጥቶ አልሞትም። አከል ማርቤት ወይ አንኖር ይረናል ማርቤት ልጃልቴ እስቲ ወዶኝ ነው በቃ ምክንያቱ ፍቅር ነው ማለት ፍቅር ከሰማይ መጣውና መስቀል ነገር ልክ እንደሱ ምክንያት አለው እግዚአብሔር። ዳንኤልን አስመልጧል፣ መርዶክዮስን አስመልጧል፣ ትልቅ አባቶችን አስመልጧል። እኛንም እያስመለጠን ነው፣ ደግሞ ያስመልጠናል። ብቻ ምንድነው እግዚአብሔር የሚፈልገው? ሶስት ነገር። ምን ጊዜ እግዚአብሔር ያስመልጣችሁ ሲፈልግ ሶስት ነገር ይፈልጋል። ሶስት ነገር መነሻ የማድረገው መዝሙር 34 ጌታ ሊያድነኝ ሲል ሊያስመልጠኝ ሲል እሺ መዝሙር 34 19 እግዚአብሔር ቃል ይላል የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ምን ይላቸዋል? ከስንቱ ያድናቸዋል። እርግጠኛ ናችሁ? እሺ ብዙ ነው ግን መከራቸው ግን ይድናሉ። የመከራው ብዛት አያሰጥሟቸውም ማለት እግዚአብሔር ከሁሉም ምን ያደርጋቸዋል? ያስመጣቸዋል። እሺ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸው። ዋን ሁል ደገላ ሳኖልቻ ያድናቸው። ግን ከማዳን ከሁሉም ከማስመለጥ በፊት ወጥመድ እንደምታውቁት ሁለት ነው። አንደኛ የምታዩት፣ ሁለተኛ ባትከሉ። አንዳንድ በገጠራማ አካባቢ ስትሄዱ በጣም ያለበት አካባቢ የተነቃቸው ስትሄዱ ጭቃ ውስጥ ተደብቆ ሊወጋቸው የሚችል አጋሉ ሾኮች አሉ እና ስለዚህ ያንን መከላከል የምትችሉት አንደኛ ስለዛ አካባቢ ሰው ከነገራችሁ ነው። ሁለተኛ ደህና ጫማ ያንን መስበር የሚችል ጫማ ካደረጋችሁ ብቻ። ከዛ ውጭ ሊወጋችሁ ይችላል።
ይወጋችሁ የተሰወረ ወጥመድ አለ። የሚገርመው የሚታይም ማለት ሆኖም ግን ከሁሉም ግን ጻድቃን ይድናሉ። ወርቀ ጀሱታ ሁንዱ ወጀላባ ይወጣ ከሁሉም ስር ያመጣ። ግን እንዴት እግዚአብሔር ዝም ብሎ ነው? እግዚአብሔር ከማስመለጥ በፊት የመጀመሪያው እናንተ እግዚአብሔር ከሚለው ምንድን ነው? እግዚአብሔር እናንተ ላይ የሆነ የሰጣችሁ ነገር እግዚአብሔር ያደረጋችሁ ነገር እግዚአብሔር ያደረጋችሁን ነገር ነው። እናንተ ራሳችሁ ያደረጋችሁን ሳይሆን እሱ እኛን ያደረገው ጉዳይ ነው። እኛ እግዚአብሔር እናንተን ያደረጋችሁ ነገር አለ። ለምሳሌ ሰውን ሰው ያደረገው ሰው ሳይሆን እግዚአብሔር እና ስለዚህ ብዙ ሰዎች ለምሳሌ በተለያየ መንገድ በዚህ ሊወቃቀሱ ይችላሉ አይደል? ግን እናንተን ያቆማችሁ፣ ያወጣችሁ፣ ያስገባችሁ ሰው ያደረጋችሁ ራሱ እግዚአብሔር። ለምሳሌ ሰው አልኳቸው አይደል? ልክ እንደዚህ የተደረጋችሁ ጉዳይ ያንን ጉዳይ እግዚአብሔር ሲያይ እናንተ ውስጥ ካገኘ ያዝናችሁ። የመጀመሪያው ጽድቅ ጽድቅ ማለት ምን ማለት? ትክክል ማለት ያልተጣመመ ልክ ትክክል ማለት። እግዚአብሔር ጽድቅ አልሰጣችሁ፣ ግን ጽድቅ አልጓችሁ እስንኮኔ እናንተ በክርስቶስ ጻድቃን ናችሁ። ኦልሬዲ ገና ልትጸድቁ አይደለም፣ ስለጸደቃችሁ ነው የምትጸድቁት። ጻድቃን ናችሁ። የጸድቃችሁ ተራራላችሁ እንደዛ በዮብ ሰዎች ምንድን ነው ያሉት? አንተ ለምን ሰው ላይ የሚገባው ከተከራከሩ ነግራቸው ምን እንዳሉ እንዲማሉ አለንም እንዲማሉ አለንም እንዲማሉ አለንም ከሁለት አንዳቸው ሙሳማቀን ብለዋል። እኛ እንደምንገባ እናውቃለን። ጸድቀናል። አሜን። እስቲ ሁነኔ የሚሰማችሁ ካላችሁ ዛሬ ጌታ ነው ጽድቅ ሲሰማችሁ ደጋግማችሁ ትሳተፋላችሁ። ጸድቀናል። አሜን። እሺ ከጸደቃችሁ እግዚአብሔር ሁሌም ማየት የሚፈልገው እናንተ ከማስመለጥ በፊት ያችን ያያል። ጻድቃን ከሆናችሁ አይደራደርም። ምክንያቱም መከራቸው ብዙ ነው ይልና ማንን የሚያተርፈው? ጻድቃንን ነው ያተርፈው። ጻድቃን ከምንም ይተርፋል። ከምንም በጣም አስቸጋሪ ከምትሉት ጉዳይ ሁሉ ጻድቃን ይተርፋል። አቤት አጀቱታ ጋ እውነት ይኸውልሽ ጠላት የቀጠረ ፕሮግራም አለ ይሻላል። እሺ ሉክ እና ጽድቅ የሚባል ነገር ትክክል ማለት ነው። ይህን ጽድቅ ሆናችሁ ስትንቀሳቀሱ እግዚአብሔር ካየ ያተርፋችኋል። ከዚህ ውጪ እንዳትሆኑ ማለት ነው። ይህ ጉባኤ ጻድቃን ናችሁ። ጻድቃን ከሆናችሁ ጽድቃችሁ ይባላል። እኔ ጸድቅ ያለው ሰው ቢጠይቃችሁ ጻድቅ ነኝ አልጠራጠርም። እርግጠኛ በእርግጥ ባጸደቀኝ በሱ እርግጠኛ እኛ ምርጥ ስለሆነ ሳይሆን የመረጠን ምርጥ ነው። አሜን። ምንድን ነው የሆናችሁት? ጻድቃንን በፍጹም አቀበኞች ሊያሸንፉት ለምንም ተአምር እግዚአብሔር ያተርፈዋል። በምንም መልኩ አንበሳም የሚግባ ምናምን የሚግባ ምንም ሊዘጋጅ ጻድቅ ይላል። አለቀ። ስለዚህ ጻድቃን ብላችሁ በላችሁ መናገር ጀምሩ። ሁለት ምን የተደረገው ልጆች ይሄ ማለት ገና የምንደረገው ሳይሆን የተደረገው ግን በልጅነት አካባቢ ኤፌሶን ምዕራፍ 5 ላይ እንዳልሄዳችሁ አንብቡ። እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ልጆች ማለት በእግዚአብሔር ቤት ውስጥ በራሱ ሁለት ናቸው። አንደኛ እንደተወደዱ የሚመላለሱ ናቸው። እንደተወደዱ
ሌላው ደግሞ እግዚአብሔር የእንጀራ አባቴ ነው እንዴ ያለ ሊመላለስ ይችላል። እንደተወደዱ የተወደደ በእግዚአብሔር ቤት ስራ ልጆች ናቸው። አንዳንዱ እንደተወደደ ነው የሚመላለሰው ወዶኛል ብሎ እርግጠኛው፣ አንዳንድ ሰው ደግሞ ብቻ እያለ ይመላለስ። ስለዚህ በእግዚአብሔር ቤት ውስጥ በእርግጠኝነት የተወደዳችሁ ልጆች ሆናችሁ መመላለስ ጀምሩ። ስትዘምሩ እንደተወደደ ልጅ፣ ስትጸልዩ እንደተወደደ ልጅ። የተወደደ ልጅ ነው በየቤታቸው ያሉት ልጆች ይጋባሉ እና እንደተወደዱ ልጆች ማለት እንደተወደደ ልጅ አክት ማድረግ ሲጀምሩ እግዚአብሔር አሳልፎ አይሰጣችሁም። በሌላ ቋንቋ የተወደደ ልጅ አባቱ ሄዶ ለጠላት አባቴ ይጠላኛል ብሎ አያውቅም። በእርግጠኝነት አንተ የምታመልከው አምላክ ስለዋል ሲሏችሁ አይ በእርግጠኝነት አጣሪ ቢኮ ስለሚወደድ ማለት ይችላል። የተወደደ ልጅ እንደተወደደ ነው አክት ያደርግ ቢሄድ በአባቱ እነ ማርያም ስላላወቁ ኢየሱስን ይዘው ሄዱ። ቤተ መቅደስ ይዘው ሄዱ። እሱ ቤተ መቅደስ ቁጭ ብሎ እንደተወደደ ልጅ ይሰማቸዋል፣ ያያል፣ ይመልሳል አይደል እና ጠፋባቸው። ከዮሴፍ ጋር ሲመለሱ ኢየሱስ የነበረው በአባቱ ቤት እንደተወደደ ልጅ ቁጭ ብሎ ካህናት ያባሩት ያሉ አልሰጣም። በጣም እኮ ምናልባት ቁጭ ብሎ ለመስማትና ለመጠየቅ ራሱን የቻለ እድሜ ሊያስፈልግ ይችላል። ቁጭ ብሎ እሱ ግን በዛቸው ቤት ቁጭ ብሎ የአባቴ ቤት ነው ብሎ ይቃል፣ ይሰማቸዋል። እንዴት የተወደደ ልጅ እነ ዮሴፍ ተመልሰው ያገኙት በአባቴ ቤት መሆን እንደሚገባኝ አታውቁም እንዴ? ሁላችሁ የተወደዳችሁ ናችሁ። እንደተወደደ ልጅ ግን አፍታል ጁልዴ ማታ ጃንለተመን ባገላ እንጃለቴ በእኛና በሱ መካከል ያለ የብርና የወርቅ ኪዳን ነው። ጀምነ ወዳችሁ ነጃለቴ ረጋም ድገሟ። ሶስተኛ ኤፌሶ ምዕራፍ 5 አንብቡ ብያለሁ። ኤፌሶ ምዕራፍ 5 ላይ አንብቡ ይሄንን። እሺ ይሄንን መዝሙር ስንት አለ? 34 19 ሶስተኛ እግዚአብሔር መፍራት መዝሙር 60 ቁጥር 4 ማን ያነብልኛል? ጌታን መፍራት ነው። በቃ መፍራት መዝሙር 60 ቁጥር 4 እንዲህ ይላል አይደል? አውጡ ከቀስት ፊትም ያመልጡ ዘንድም ለሚፈሩ ምልክትም ሰጣችሁ። እሺ ከቀስት ፊት ያመልጡ ዘንድ ቀስት አደገኛ ነው። በአይሁድ ውስጥ የነበሩ አይሁዳውያን ቀስተኞች መጽሐፍት ሌላችሁ ስታነቡ እንኳን ሰው ሊስቱ ማለት ነው ጸጉር የማይስቱ ቀስተኞች እንደነበሩ መጽሐፍ ሲናገር አደገኛ ቀስተኞች አሉባይ እና ከቀስት ፊት ማምለጥ አይችሉም። የሆነ የሚሰውራችሁ ነገር ከሌለ ማለት አደገኛ በፈረስ እየበረራችሁ ትወጋል። ማምለጥ አይቻልም። ቀስት አደገኛ ሰው ግን ከቀስት ፊት ይልና ማን ያመጣ ማለት እሱን የሚፈሩ ያመጣ ዳክና ሱና ከአደገኛው ቀስት ወጣ። እሱን ስለምፈራ አመልጣለሁ። ከቀስት ፊት የሚያመልጠው ማን ነው? እግዚአብሔርን የሚፈራ ብቻ። ዋቄ ሶዳተንታና በቃ ይህ ከሚጁስ ወራኑ እንደው የትኛው ቀስት ሊወጋችሁ አይችልም። በኃጢአተኞች የሚሰነዘር በክፉ ሰዎች የሚሰነዘር ስሙ በሚጠራ በማይጠራ የሚሰነዘር አይወጋችሁ። እጃችሁን አንሱ። ከቀስት ፊት ታመልጣላችሁ። ዋይንዴ ከተባለ ስለምንፈራው ማንን በሏ ሶዳ እስቲ በቃ እግዚአብሔር ሊያስመጣችሁ ሲፈልግ ይህን ሶስት ነገር እናንተ ላይ ይፈልጋል። ማቂም ለባስ ሞች ደቹን ራ ተነሰደት ስልክ ይላል እጅሉማ ጁሌዋ እዩ ወጣት ዳችሁ ወይም ጻድቅ የእግዚአብሔር ልጆች እንደተወደዱ ልጆች መሆንና ጌታን እነዚህ ሶስት ነገር እናንተ ልብ ከተገኘ መሸም ነጋ ብቻችሁን ሆናችሁ ከሰው ጋር ከምንም ብለናል።
ይሰማላ የምትፈሩት ነገር ሁሉ አይወርሳችሁ። አብርሃም ለምንድን ነው ያልወረሰው ሲባል አብርሃም ጋር እግዚአብሔር መፍራት አለ። ኤሊዛር አይወርስም ተባለ። አይወርስም የተባለው ዝም ብሎ አለ። አብርሃም ጋር ኳሊቲ አለ። እግዚአብሔር መፍራት ዘፍጥረት 22ን በደንብ አብሩ። እኔን ስለምትፈራ ነው አለ። ስለዚህ ያለ ምክንያት አለ። ይስሐቅን ለምሳሌ እግዚአብሔር በደንብ አድርጎታል። ዝም ብሎ ነው አይደለም። አባትህ ትእዛዜን ስለጠበቀ ነው አንተን ባርኩ ብሎታል። ዘፍጥረት 26ን ሄዳችሁ ምክንያት አለ። የሆነ ነገር ሲያደርግ ምክንያት እናንተ ሁላችሁ ከምንም ቀስ ለመትረፍ የሚያስፈልገው አሁን የገባችሁ 3 ነገር ብቻ። ይሄ ካለ ታዩ ትዘርፋላችሁ። መንገድ ላይ ጊዜ ይንገራችሁ ትይዙ ትዘርፋላችሁ። አይንገራችሁ ትዘርፋላችሁ። አለቀ። እስቲ እግዚአብሔርን የምትፈሩ እግዚአብሔር ይባርካችሁ። ሌላው ልትታቆሙ ስለማይቻል ያላወጣችሁ ስላላችሁ ሴጣንን ነው አጫጭር ስታቆጭ ነው ያወጣለ ያላወጣ ደግሞ ለምን አላወጣ ለማ ከሴጣን ስለተመ ያለ አቆ ሴጣን አፈሩ ጋፍረተኝ እውነት እሺ ሰይጣንን ማጥፋት ነው በቃ ተዛካለ ችግር አለ። እስቲ ሰይጣንንም እግዚአብሔርንም የምትፈሩ ሁለቱንም የምትፈሩ እግዚአብሔርን በብዙ ሰይጣንን በትንሽ የምትፈሩ አሁን እኮ ለጸሎት ይወጣል። እሺ አንድ ነገር ልተውላችሁ። ኢሳይያስ 8:13 ገብታችሁ አንብቡ። የሚያስፈራችሁ የሚያስደነግጣችሁ እግዚአብሔር ብቻ እሱ ብቻ ይሁን። ስለዚህ እነኚህ 3ቱ እናንተ ጋር ካሉ በእርግጠኝነት ትተርፋላችሁ። ከሚደገም ድግም ከሚሰራ የትኛውም አጋንንታዊ ሴራ አውቃችሁ ሳታውቁ ኢቭን እንኳን ሳታውቁ እንኳን መርዝ ብትበሉ የምትተርፉበት መንገድ ነው። እንትን ነው ይጣፍጣል ቢያበሏችሁ እንኳን ይስማማችኋል። ዱባባ ነብዩ ከረሰደኝ ቀባተን ታላል እዚህ ሚኖር ሃሌሉያ ተረፍያለሁ በሉ። አቤት አሁን ምን እንደማነግ ላሳይ። ጻድቃኖች የጌታ ልጆችና ጌታን የምትፈሩ እስቲ ተነሱና ቆሙ። ልጆቻችሁ ሁሉም ተነሱ። አቤት ሁሉ ከሰን ካተን እጃችሁ ከፋር ከባ ወዳችሁ ዘመናችሁ ይባል። አሁን ይሄ የተማራችሁትን ልባችሁ ላይ ጻፉ። ጻድቅ ነኝ በሉ። በል ድገም። እንደገና አንድ መቀጀ ለዳ እንደገና አሁንም እሺ እኔ የጌታ ልጅ ነኝ በሉ። እንደገና አሰብሩታችሁ እኔ ጌታን ነው የምፈራው በሉ።